ነብዩ አድባዕ የምትባል በቅሎ ወይም ፈረስ ነበረቻቸው ያቺ ፈረስ በጣም ፈጣን ነበረች በየትኛውም አጋጣሚ ተቀድማ ተበልጣ አታውቅም በአንድ ወቅት ግን ባልተጠበቀ ሁኔታ አንድ አራቢ የገጠር ሰው ደካማ ፈረስ ያለው ሰው መጣና የነብዩን ፈረስ ቀደመ ሱሐባዎች ደነገጡ ልባቸው ላይ የሆነ ነገር አረፈ የሳላጊ ነብዩ አረጋጓቸው ሰለላሁ ዐለይሂ ወሰለም ተረጋጉ አሉ ረሱል ሰለላሁ ዐለይሂ ወሰለም ሐቁን አላህ አላህ ሐቅ አለው አሉ በመድር ላይ አንድ ነገር ከፍ አይልም ዝቅ ያረጋው ቢሆን እንጂ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሁሉ ነገር ባለበት ይቆያል ብላችሁ እንዳታስቡ ዱንያ ላይ ምን ጊዜም ለዚህ ነው አላህ Subhanahu Wa Ta'ala እንዙሩ ትናንት ዛሬ ይሄንን ግብጽ ላይ የምታዩትን ፒራሚድ በመድር ላይ የበላይ ሆን ብለው አላህን ብዙ ፉከራ ፎክረው አላህን እንመታለን ብለው ሰይፍ ቀስት የወረወሩ ሰዎች እንዳሉ ታውቃላችሁ ታሪካችን ላይ እነዛ ሙሉክ በመድር ላይ ትልልቅ ህንጻዎችን የገነቡ በዱንያ ላይ ረጅም አመታት ረጅም ሐያት እንኖራለን ብለው ያሰቡ የታሉ እነዛ ሰዎች በተለያየ አይነት መልኩ አላህ ስልጣን የሰጣቸው ቅዋ የሰጣቸው ሰዎች የት ሄዱ የት ነው ያሉት በአሁኑ ሰዓት ላይ ስትመለከት የሉም ማንንም የለም ማንንም አታገኝም ትናንት የነበሩ ሰዎች ዛሬ የሉም ይሄ ሱነት አላህ ነው وتلك الايام نداولها بين الناس ቀናቶችን በሰዎች ላይ እናገለባብጣለን እናዘዋውራለን ስለዚህ ምንድነው አንተ የፈለገ ነገር ዛሬ ምቾት ይኖርሃል ነገ ምቾት ይለወጣል ይቀየራል የተለያየ ነገር በሐያት ውስጥ ይመጣበታል ኢዘን ይህ ከሆነ በዱንያ ሙሉ ደስታ አይገኝም ብለን ካሰብን አይነ ነጂድ السعاده እንዴት ነው ደስታን ማግኘት የምንችለው በምን አይነት መልኩ ነው ሰዎች ደስታን ሊያገኙ የሚችሉት እንግዲህ በሐያታችን ሁሉ ጊዜ ሰዓዳን ፈላጊዎች ዱንያ ላይ ውጤታማ ሆነን ለማለፍ የምናስብ ሰዎች ገንዘብ ሰላም ሊያመጣልህ አይችልም ደስታ ሊገዛልህ አይችልም ፍቅር ሌሎችም ግን ምንድነው ይሄ ማለት ከሁሉ ነገር ወጥተን ራሳችንን ጥለን ነገሮችን ሁሉ እንሽሽ ማለት አይደለም ያኒ እኛ ሰዓዳን ማግኘት የሚፈልግ ሰው ወይም ሙሉ ደስታን ማግኘት የሚፈልግ ሰው ሙሉ ደስታን የምታገኘው ጀነት ላይ ብቻ ነው لذة الحقيقة فرحة الكاملة ليست موجودة في الدنيا ትክክለኛ የሆነች ጣዕም ትክክለኛ የሆነች ደስታ የተሟላ የሆነ መረጋጋት የተሟላ የሆነ ሰላም የተሟላ የሆነ ደስታ ጎዶሎ የማይገባበት ገጭገው የማይታይበት የሚጨምር እንጂ የሚቀንስ ነገር የሌለበት ደስታ እንጂ ድካም የሌለበት በምንም አይነት መልኩ ሰዎች ዝቅ የማይሉበት የማያንሱበት የማይዋርዱበት ስለዚህ አንተ በሐያት ላይ ደስታን የምትፈልግ ከሆነ ያኒ ደስታ ያለው ጀነት ላይ ነው ስለዚህ ራስህን ዛሬ ብዙ ነገር እናስባለን ኢኽዋን ብዙ ወጣቶች በሐያት ላይ ብዙ ህልም አለን አይደለም ነገ ጧት እንዲህ አግኝተን የነ ያህል ገንዘብ ሰጥቶን አላህ በዱንያ ላይ ጥሩ ቤት ገዝቼ ጥሩ መኪና ኑሮኝ ጥሩ ህንጻ ገንብቼ ጥሩ ሐያት ኑሬ ታልማለህ ታስባለህ የብዙዎቻችን ሐያት ነው ግን ማን ነው ከኛ ከወጣቶች ጡል ዑምሪ ሐቂቀተን ባሳለፋቸው እድሜ ዘመናቶች ነገ ጧት ጀነት ገባለሁ አላህ Subhanahu Wa Ta'ala ያንን ቀስር ከሚያወርሳቸው በወርቅና በብር የተገነቡ ህንጻዎች ውስጥ በውድና በተለያዩ አላህ በሚገርሙ ማዕድናቶች የገነባቸው ህንጻዎች ውስጥ ገብቼ አላህ ጸጋውን ከሚያጣቅማቸው ሌትና ቀን አላህን አሰላሙ አለይኩም ይያሉ ከሚዘይራቸው አላህን ከሚያዩት ከሚገናኙት ዘላለማዊና የማይቋረጥ ደስታ ከሚጎናጸፉት ሁሉ ጊዜ ሰላምን ደስታን ከሚያገኙ ሰዎች እሆናለሁ ብሎ የሚያስብ ሰው አለ ይሄን ህልም የሚያልም ሰው አለ ናም አንተ ታስባለህ እንዳልኩ ዱንያ ላይ ምናልባት ከ10 አመት በኋላ ቀየራለሁ ዛሬ ያለው ወጥ ትንሽ ሱቅ ናት ያለች ኪዮስክ ወደ ትልቅ ሱቅ ይቀየራል ከዛ ያልፍና አስመጭ ሆናለሁ ከዛ ያልፍና የተሻለ ሐያት ውስጥ ገባለሁ ምናልባት ሰፊ ነገር ኢዘን ለዚህ ምን ያስፈልገናል ማለት ነው ዱንያን ስታስብ ነገሮች በእጁ የሆኑት ጌታ ላንተ ጀነት መስጠት የሚሳነው ጌታ ነው እኔ እናንተን ጀነት ማጎናጸፍ የሚዛነው ጌታ ነው እኔ እናንተን ዛሬ የተመኘነውን ደስታ ባጭር የሚቀረውን ደስታ ዘላለማዊ ደስታ ማድረግ የሚሳነው ጌታ ነው ብለህ ታስባለህ ላ والله አይደለም እስቲ ሁላችንም ዱንያን እንደምንተኸየለው ዱንያን በخيالችን እንደምናስበው فلنتخيل جميعا الجنه جنتنا بغارا تخيل النار እስቲ እናስበው አእምሮአችን ውስጥ ስዕል እንሳል إذا كنا جميعا نبحث عن السعادة وإذا علمنا أنه لا يوجد سعادة متكاملة في الدنيا وأن السعادة في الجنة فلنتخيل معا الجنة فلنقرأ الكلام النبي صلى الله عليه وسلم عن الجنة ولن نقرأه بألسنتنا بل سنقرأه بأقولنا وخيالنا ثم بعد ذلك نتخيل هل سنكون بعد ذلك فيها وكم من الوقت يلزمنا لبلوغها እንግዲህ ምንድነው የተለያየ ይሄንን ነገር ሊያስረዱን የሚችሉ ድናገኝ ሊያደርጉን የሚችሉ ነገር ዘላለማዊ ደስታ የሚገኘው ጀነት ላይ ነው ካልን የነብዩን ሰለላሁ ዐለይሂ ወሰለም ንግግሮች ቃላቶች ወይም ደግሞ ለጀነት ሁሉ ጊዜ እንድታስብ እንድትናፍቅ እሽቅ እንዲኖርህ እሳቤ እንዲኖርህ አንድ ነገር ልታስቡ ይገባል ኢኽዋን ወደ መጨረሻ ሰፋር ገን የምናየው ነገር ከመሆኑ ጋር ነብዩ ሰለላሁ ዐለይሂ ወሰለም ያን ትውልድ ሲቀይሩ ያን ትውልድ ሲያስተካክሉ ያን የሷሃባ ጄኔሬሽን የሚፈልገው ግብ ላይ ሲያደርሱት ምን አድርገዋቸው ነው ረሱላህ ሰለላሁ ዐለይሂ ወሰለም ምን ሰጥቷቸው ነው ገንዘብ ኢንፋቅ አድርገው ነው ቤት ንብረት አፍርተውላቸው ነው
ትልልቅ ቦታን ሰጥተዋቸው ነው በዱንያ ላይ የሚፈልጉትን መንሰብ ስልጣን ወይ ተለያዩ ጃህ መሰል ነገሮች አድርገውላቸው ነው ላ والله ያላቸውን እየከሰሩ ያላቸውን እያጡ የነበራቸውን እየሰጡ ሀብት ንብረታቸውን ለእስላም እየዋሉ ከዛም አልፈው ውድና በጣም ትልቅ የሆነችውን ነፍሳቸውን ጀነትን በመፈልግ አሳልፈው እየሰጡ ነው ያለፉት ዘርአ في قلوب هؤلاء الرجال رسول الله صلى الله عليه وسلم حب الجنه ጀነትን እንዲያፈቅሩ ጀነትን እንዲወዱ ከምንም ነገር በላይ አድርጓቸዋል ስለዚህ ያኒ ምን ጊዜም አንተ ጀነትን ሐቂቃ አምሮህ ውስጥ ኺያል አስገብተህ የነብዩን ቃል ያሰብክ ሰለላሁ ዐለይሂ ወሰለም ስታስባት ሸይ መጥፎ ነገር ይከብዳል ቀላል እንደሆነ ታስበዋለህ ምክንያቱም አንተ የምትሄድበትን ግብ ስታስበው መጨረሻህን ስታስብ ምንድነው ጀነት ነው ይሄ ጀነት ደግሞ ቀላል ነገር አይደለም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጀነት የሰዎች የልፋት ዋጋ ብቻ እንዳልሆነች ሲገልጿት ናም ሰዎች አላህ ለሰሩ ስራ ጅዛቸውን ያኒ የመልካም ስራ ውጤት መልካም ነገርን ማግኘት መልካም ነገርን መጎናጸፍ እንደሆነ ይገልጻል ነገር ግን ጀነት ከልዩነቷ በጣም ከባድ ሀገር ከመሆኗ በጣም ምገርም ሀገር